በጥንት ጊዜ ገና ከተሞች ሳይመሰረቱ የሰው ልጅ ኑሮውን በደኖች ውስጥ አድርጎ ከፍሬው እየለቀመ በጥላው ጎጆውን ቀልሶ ከዝናብም ከፀሐይም እየተጠለለ ደኑ ውስጥ የሰፈሩትን እንስሳት እያደነ የሰው ልጅና የደኖች ግንኙነትም ጅማሬው ገና ከፍጥረቱ የጀመረ ነበር። ይህንን ልናነሳላችሁ የወደድነው ከቅርብ ጊዜ ወዲህ ከከተሞች መስፋፋት ጋር ተያይዞ ብዙ ሀገራት የደን ሀብታቸው ከጊዜ ወደ ጊዜ እየተመናመነ በመጣበት ዓለም አንዲት ሀገር 40 ከመቶ የሚሆነው መሬቷ በደን እንደተሸፈነ ብንነግሮት ምን ይላሉ? አውሮፓ ውስጥ እንደሆነች ብንጨምርሎትስ? አው ስሟ ቤላሩስ ትባላለች። በካይ ጋዝ እንደ ውሃ በሚፈልቅባት አውሮፓ ንጹህ አየር የምትለግስ ብቸኛ ሀገር ብንላት ማጋነን አይደለም። ነገር ግን እኚህ ጥቅጥቅ ያሉ ደኖች ንጹህ አየር ከመስጠት ባለፈ አንድ ሌላ የተደበቀ አገልግሎት ይሰጣሉ። ነገሩ እንዲህ ነው። ከሩሲያ ጋር በማንነትም በፖለቲካም ጥብቅ ቁርኝት ያላት ይቺ ሀገር ታዲያ ከአውሮፓውያን ጋር ብዙም አትስማማም። ለዛም ይመስላል ከቅርብ ዓመታት ወዲህ ለተለያዩ የአፍሪካና የኤዥያ ዜጎች ቪዛን በቀላሉ በመስጠት አንዳንዶች በመሸጥ ይሉታል፣ ብዙዎች ይህንን የሀገሪቱ ሰፊውና አደገኛውን ጫካ አቋርጠው ወደ አውሮፓ ህብረት ሀገራት በእግር እንዲገቡ በማድረግ ላይ ትገኛለች። በዛሬው 73ኛው የዓለምን ይወቁ ኤፒሶዳችን ወደዚች አስደናቂ ምስራቅ አውሮፓዊት ሀገር በመጓዝ በቤላሩስ፣ ላትቪያ እንዲሁም ሊቱዌኒያ ተደርጎ ስለሚደረገው የስደተኞች ጉዞ እጅግ ሰፊውና 40 ከመቶ መሬቷን ስለሸፈነው የደን ሀብቷ፣ ለቁጥር ስለሚያዳግቱት ወንዞቿ፣ አሰቃቂውና ዛሬም ድረስ በሐዘን የሚያስታውሱት በሁለተኛው የዓለም ጦርነት ስለተከሰተው ጭፍጨፋ፣ በበጋ ወቅት ስለሚደረገው አስደናቂው የኩፓሌ ባህላዊ ስነ ስርዓት፣ በቀደምት የራሽያን ጠቢባን የተገነባች ብሎም ምስረታውን በስቪዝላች ወንዝ ስላደረገችው ዋና ከተማቸው ሚኒስክ፣ የወይን ጠጅን ከዳቦ ስለሚያዘጋጁበት አስደናቂ ጥበባቸውን ጨምሮ ሌሎች ቤላሩስን የሚመለከቱ አስደናቂ እውነታዎችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው ዳሳለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ቤላሩስ መገኛዋን በምስራቃዊ አውሮፓ እምብርት ላይ አድርጋ በአካባቢው ሀገራት ስትራቴጂክ ከሆነው የባልቲክ ወደብ 450 ኪሎ ሜትር አካባቢ ርቃ የባልቲክ አካባቢ ሀገራትን ከአውሮፓ ሀገራት የምታገናኝ ድልድይ በመሆን የምታገለግል ስትራቴጂክ ሀገር ስትሆን አጠቃላይ የቆዳ ስፋቷም 207,600 ስኩዌር ኪሎ ሜትር ነው። ይህም ከኢትዮጵያዋ ኦሮሚያ ክልል በ150,000 ስኩዌር ኪሎ ሜትር ገደማ የምታንስ ያደርጋታል። ነገር ግን መስፈርታችንን ከአካባቢው ሀገራት አንጻር አድርገን ካየን ስማቸው እንደ ዓለም ገዝፎ መሬታቸው እንደ መንደር ከጠበበው የአውሮፓ ሀገራት የሚበልጥ ስፋት ይዛ ትገኛለች። ጂኦግራፊያዊ አቀማመጧ በባህል በኢኮኖሚና ፖለቲካዊ ጉዳዮች ላይ እንደ ዋና ከሚቆጠሩ ቦታዎች መካከል በመሆኗ የተለየ አካባቢያዊ መገለጫን ይሰጣታል። ሀገሪቱ ምንም እንኳን የአንድን ሀገር ስትራቴጂክነት ብሎም ኢኮኖሚ አቅም የሚወስነው ባህር ስፍራ ከሚገኘው ወደብ ቀጥተኛ ተጠቃሚነትን ማግኘት ባትችልም ባሏት የወንዞችና የሐይቆች ሀብቷ ምክንያት ኢኮኖሚዋንና የአኗኗር ዘይቤዋን መገንባት ችላለች። ቤላሩስ ንጉሥ ይመስል ዙሪያዋን በ5 ሀገሮች ተከባ የምትኖር ሀገር ስትሆን በሰሜንና በሰሜን ምስራቅ ከታላቋ ጎረቤቷ ሩሲያ ጋር፣ በዛው በሰሜን በኩል ከሌላኛዋ ሀገር ላትቪያ፣ በሰሜን ምዕራብ ግንባር ላይ ደግሞ ከሊቱዌኒያ እንዲሁም በደቡብ ምዕራብ አቅጣጫ ከፖላንድ ጋር፣ በደቡብ ደግሞ ከዩክሬን ጋር ትዋሰናለች። ነገር ግን ይህች ሀገር መናገሻዋን አውሮፓ አድርጋ ልቧ ወደ ምስራቃዊ በማድላቱ ምክንያት ሰላም ፈጥራ ለወዳጅነት የመረጠችው ራሽያን ብቻ ነው። በተቀረው ከሌሎቹ የአውሮፓ ሀገራት ጋር
ሆድና ጀርባ ሆና የጎሪጥ እየተያየች ትኖራለች። በተለይም ከቅርብ ጊዜ ወዲህ የሩሲያን ወታደሮች አስፍረሽ እንድጠቃ አድርገሻል በሚል ከዩክሬን ጋር የገቡበት የግንኙነት መሻከር ተጠቃሽ ነው። ታዲያ ጉዞውን ወደ ቤላሩስ አድርገው ዙሪያውን ለመቃኘት ከሞከሩ ለጥ ብሎ ከሚገኝ መሬት ጋር የምትገኝ ሀገር ይመለከቱ ዘንድ ግድ ነው። ነገር ግን ከአንድ ተንጋሎ ከሚገኝ ሜዳ አሻግረው ሲመለከቱ ከፍ ብሎ የሚታይ ጉብታ ይስተዋላል። በአካባቢው ያገኙትን አንድ ቤላሩሲያዊ ጠርተው ስሙን ቢጠይቁት ቤላሩስካያ ፓያስናያ ቮዚሽናስ ይባላል ብለው ይመልሱሎታል። እንደው ያለውን ግራ ገብቶት ትርጉሙን ከጠየቁት እስካሁን ዞረው ካዩአቸው ለጥ ያሉ መሬቶች በተቃራኒ ከፍተኛ ቦታዎች ሰብሰብ ብለው የሚገኙበት ስፍራ ነው በማለት ይተረጉምሎታል። እነዚህን ከፍተኛ ቦታዎች ታዲያ ቤላሩሳውያን በስስት የሚያዩዋቸው መልክዓ ምድሮቻቸው ናቸው። ለምን የሚል ጥያቄ በአይምሮ ከተከሰተ ምክንያቱም በአካባቢው እንደ ተፈጥሯዊ ዋተርሼድ በመሆን የሚያገለግሉ ከመሆናቸው የተነሳ ነው። ይህም ማለት የእያንዳንዱ ወንዞች የፍሰት አቅጣጫ በመቆጣጠር የውሃ ሀብቷን በዛው እንዲቀር እንዲሁም የሚጓዝበትን በመወሰን ለሀገሪቱ ከፍተኛ ጥቅምን ይሰጣል። ከነዚህ ከአካባቢው ከፍ ብለው ከሚገኙ ጉብታዎች በከፍተኛነቱ የሚታወቀው ተራራ ዲዜርዝኒስካያ በመባል የሚታወቅ ሲሆን ይህም ከባህር ጠለል በላይ 345 ሜትር ላይ ይገኛል። እንደኛ አይነቱ ከራስ ዳሽን እስከ ቲሉ ድምቱ ከባቱ እስከ እንጦጦ በተራራ ለተሞላች ብሎም ተራሮቿ ከ1000 ሜትር በታች ቢሆኑ የስድብ ያክል እንደ ተራራ በማይቆጠሩባት ሀገር ላለን ሰዎች ከመሬት የበቀለች እንቅፋት ያክል ብንቆጥራት የሚያስገርም አይደለም። ለቤላሩሲያውያኑ ግን በመደነቅ የሚያዩዋት ምናልባትም ከዛች ሀገር የመውጣት እድል ካላገኙ ልክ እንደ ተረቱ አባይን ያላየ ምንጭ ያመሰግናል ሆኖባቸው የመጨረሻ ያዩዋት ከፍታቸው ትሆን ይሆናል። በቤላሩስ ጂኦግራፊ ውስጥ ወንዞች ማዕከላዊ በመሆን የሚነሱ ሀብቶቿ ናቸው። ሀገሪቱ ምንም አይነት የባህር ሀብት ካለመኖሩ ጋር ተያይዞም ብቸኛው ከሌሎች የአውሮፓ ሀገራት ጋር የሚያገናኟት ሀብቶቿ ወንዞቿ ብቻ ናቸው። ካሏት ወንዞች በርዝመቱ የሚነሳውም በደቡባዊ የቤላሩስን አቅጣጫ ይዞ ወደ ጥቁር ባህር የሚቀላቀለው የዲኔፔር ወንዝ ነው። ታዲያ ለዚህ ወንዝ የሚገብሩትን ገንባሬዎችን ጠልፎ ለግብርና በመዋል ህዝቧን እየመገበችም ትገኛለች። ሌላኛው ወንዟ ደግሞ በስተምዕራብ የሚገኘው ኔማን የሚባለው ሲሆን ፍሰቱን በጎረቤት ሀገር ሊቱዌኒያ አድርጎ ቀጥታ ወደ ባልቲክ ባህር የሚቀላቀል ነው። ይህ ወንዝ በተለይም በቀድሞ ጊዜ በከፍተኛ ሁኔታ ታሪካዊ የንግድ መስመር በመሆን ያገለግል ነበር። እንዲህ እንዲያ እያል ሌሎችን እንደ ፕሪፒያት፣ ምዕራባዊው ዲቪና እንዲሁም ሌሎችንም ማንሳት እንችላለን። ሌላኛው ቤላሩስን በከፍተኛ ሁኔታ ሸፍኗት ከሌሎች የአውሮፓ ሀገራት የሚያደምቃት የደን ሀብቷ ነው። ቅድም መግቢያችን ላይ እንዳየነው 40 ከመቶ የሚሆነው የሀገሪቱ ክፍልም በደን የተሸፈነ ከመሆኑ የተነሳ ለወትሮ የህንፃ ጋጋታ ላስጨነቃት አውሮፓ ማስተንፈሻ በመሆን እንድታገለግል እንዲሁም የአየር ብክለት አድክሞት ንጹህ አየር ፈልጎ ለመጣ ጎብኚም ሰላም የምትሰጥ ምድር ሆና ትነሳለች። በአካባቢው የሚገኙ እጽዋቶችን ከተመለከትን እንደ ፓይን፣ ስፕሩስ፣ ቢርች፣ ኦክ እና አስፔን የሚባሉትን የእጽዋት ዝርያዎችን በብዛት ማየት እንችላለን። በእነዚህ የደን ሀብቶቿ ምክንያትም የተለያዩ የእንጨት ምርቶችን በከፍተኛ ሁኔታ ኤክስፖርት ማድረግ እንድትችል እንዲሁም በወረቀት ምርቶችና የፈርኒቸር ሥራ በከፍተኛ ሁኔታ ተጠቃሚ እንድትሆን አስችሏታል። በሌላ በኩል በተቆረጠው ዛፍ እጥፍ ሌሎች ዛፎች እንዲተከሉ የሚያዘው የሀገሪቱ ሕግ የደን ሀብቷን እንዳይመናመን በእጅጉ ጠብቆት ይገኛል። የአየር ንብረቷን ለመቃኘት ከሞከርን ደግሞ በፈረንጆቹ ዊንተር በሚባለው ወቅት ቀዝቀዝ የምትልና ሰመር በሚባለው ወቅት ደግሞ ሞቃት የሆነች ሀገር ስትሆን የዝናብ መጠኗን ደግሞ መካከለኛና የተመጣጠነ የሚባል በአማካኝ በዓመት ከ550 እስከ 700 ሚሊ ሜትር የሚደርስ ዝናብ ታገኛለች።
የቤላሩስ ባንዲራ ብሔራዊ ምልክትን የሚወክሉ ሶስት ዋና ዋና ኤሌመንቶችን የያዘ ሲሆን እነሱም ቀዩ ቀለም ይዞ አብዛኛውን የባንዲራውን ክፍል የሸፈነውን አረንጓዴ ቀለም ሆኖ ከቀዩ ቀለም ስር የተዘረጋውንና በግራ ጥግ ላይ ሙሉ መስመሩን ወደ ታች የሚወርድ የቤላሩሲያውያንን ባህላዊ የጌጣጌጥ ጥልፍ ተከትሎ የተሰራ ምልክት ተቀምጦ ይታያል። የዚህ ባንዲራ ዲዛይንም እንደ አብዛኞቹ ሀገራት ባንዲራ የሀገሪቱን ባህላዊና ታሪካዊ ማንነት ይዞ የተሰራ ሲሆን ትርጓሜውም 2/3 የሚሆነውን የባንዲራውን የላይኛውን ክፍል ማለትም ቀዩን ቀለም ስንመለከት በታሪክ ውስጥ ቤላሩሳውያን ያደረጉትን ትግል፣ 1/3 የሚሆነው አረንጓዴው የባንዲራው የታችኛው ክፍል ደግሞ የሀገሪቱን አረንጓዴነት፣ ደኖቿን፣ ለምለም መስኮቿንና በግብርና ምርት የበለጸገው ምድሯን የሚያሳይ ሕይወት በቤላሩስ በሰላማዊነትና በልምላሜ መሞላቱን ያመለክት ዘንድ የተቀመጠ ምልክት ነው። በግራ በኩል ያለው ከላይ እስከታች በባህላዊ የቤላሩሳውያን ጌጣጌጥ ጥልፍ የተቀመጠው ምልክት በምልክትም ሆነ በትርጉም ቤላሩስን ልዩ ያደርጋታል። የዚህ ንድፍ መነሻም ባህላዊ ሆነው የቤላሩሳውያን የተለያዩ ጥልፎችን የሚሰሩበትን ንድፍ ሲሆን ሩሺንግ በመባልም ይታወቃል። ይህ ንድፍ ተፈጥሯዊ ሆነውን የቤላሩሳውያን አርቲስቲክ ስራዎች እንዲሁም የጋራ አንድነትን፣ ቤተሰባዊነትንና የትውልድ ቅብብሎሽን ያመለክታል። ባንዲራውን ጠቅለል አድርገን ከተመለከትን ደግሞ የቤላሩስን የታሪክ መሰረትነት፣ የህዝቧን የዘመናት ጥንካሬ፣ የተፈጥሮ ሀብቷንና ለባህሏ ያላትን ክብርና ፍቅርን የሚገልጥልን ነው። የቤላሩስ ታሪክ ቅኝቱ ወደ ኋላ በሺዎች የሚቆጠሩ ዓመታትን ተጉዘን በምስራቃዊነትና ምዕራባዊነት ድልድይ ላይ የተቀረጸ ማንነትን እናገኛለን። ለዘመናት ይህ አካባቢ በባልቲክ አካባቢ በሚኖሩ ስላቪክ ህዝቦች ተጽዕኖ ውስጥ የወደቀ ነበር። በተጨማሪም በዩሮዥያን ባህልና በተደጋጋሚ በጠንካራ ጎረቤቶቿ ተጽዕኖ ውስጥም ልትወድቅ ችላ ነበር። ነገር ግን ምንም ያህል በብዙ ተጽዕኖ ውስጥ ልታልፍ ብትችልም ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን አይለቅም የሚለውን አባባል ተውሰው ይመስል ቤላሩሳውያን ማንነታቸውን፣ ቋንቋቸውንና ባህላቸውን አስከብረው ቆይተዋል። በ9ኛው ክፍለ ዘመን አካባቢ የቤላሩሳውያን ምድር ኪቫን ሩስ የሚባል ስልጣኔ ግዛት አንዱ አካል ነበር። ዋና ዋና ማዕከሎቹም እንደ ፖሎቲስክና ቱሮቭ ያሉ ግዛቶች የነበሩ ሲሆን የፖለቲካ፣ የኢኮኖሚና የባህል ዋና ማዕከል በመሆንም ያገለግሉ ነበር። ይህ በእንዲህ እንዳለ ታዲያ በ988 ዓ.ም የኦርቶዶክስ ክርስትና ወደ አካባቢው መግባቱን ተከትሎ የማህበረሰቡን ሃይማኖታዊ፣ ባህላዊና ፖለቲካዊ እሳቤ ላይ ተጽዕኖ በማሳደር ትምህርትም እንዲስፋፋ እንዲሁም በአዲሱ የኦርቶዶክስ ክርስትና ምክንያት በጊዜው ከነበረው ከባይዛንታይን ኤምፓየር ጋር ግንኙነቶች ተጠናክረው እንዲቀጥሉ ሆነ። በባልቲክና በጥቁር ባህር አካባቢ ይካሄዱ የነበሩ ንግዶች ላይ መቀላቀል ሲጀምሩም የቀጠናው ኢኮኖሚ ይመነደግ ጀመር። ነገር ግን ይህ የኪቫን ሩስ አገዛዝ በዚህ አካባቢ ሊቆይ የቻለው እስከ 13ኛው ክፍለ ዘመን ነበር። በውስጡ የነበሩ አለመግባባቶች አቅም እያሳጡት በመምጣት በጊዜው ለነበረው ምስራቅ አውሮፓን ያፈራረሰው የሞንጎል ወረራ አጋለጠው። በዚህም ሰዓት በቤላሩሳውያን ምድር ከፍተኛ የሆነ ውድመት ተከስቶ አካባቢው በአዲስ ገዢዎች ቁጥጥር ስር ሆነ። ከ13ኛው እስከ 16ኛው ክፍለ ዘመን ደግሞ ግራንድ ዱቺ ኦፍ ሊቱዌኒያ የሚባል በአካባቢው ከነበሩ ግዛቶች ሁሉ ትልቁ ግዛት የቤላሩስን ግዛት ተቆጣጠረ። ይህን ጊዜም በሀገሪቱ ከፍተኛ እድገት፣ የሃይማኖት መቻቻልና አንጻራዊ መረጋጋት የሰፈነበት ነበር። ከተሞች ተመሰረቱ፣ ንግዱ ተጧጧፈ፣ እንዲሁም አካባቢው ራሱን በራሱ ያስተዳድር ነበር። በጊዜ ሂደትም እንደ አውሮፓውያን አቆጣጠር በ1569 ዓ.ም ሊቱዌኒያ ከፖላንድ ጋር በመጣመር የሉብሊን ዩኒየን በሚል የፖሊሽ ሊቱዌኒያን ኮመንዌልዝ ህብረትን አቋቋሙ። የፖሊሽ ተጽዕኖ በመጣ ሰዓት ታዲያ የአካባቢው መኳንንቶች የካቶሊክ ሃይማኖትን ተቀበሉ። በተጨማሪም የፖሊሽ ቋንቋን ኦፊሲያላዊ የመግባቢያ ቋንቋቸው አደረጉት። ነገር ግን ይህ አንድነት የቆየው እስከ 18ኛው ክፍለ ዘመን ብቻ ነበር። በውስጥ የሚፈጠሩ አለመግባባቶች አገዛዙን ጥንካሬ እያሳጣው መጥቶ አስተዳደሩን በወቅቱ ኃያል ለነበረው የሩሲያን ኤምፓየር ሊያስረክብ ግድ ሆነበት።
የሩሲያ ኤምፓየር አገዛዝም የቤላሩስን ራሷን በራሷ የማስተዳደር መብቷን ነጠቃት። በቤላሩስ የቋንቋ አጠቃቀምና ባህል ላይ ገደብ እንዲኖር አደረገ። ራሱን ገዝቶ መኖር ለለመደው ማህበረሰብ ተገዝቶና ባህሉ ላይ ገደብ ተደርጎበት መኖር እምቢ ማለቱ አይቀርምና ቤላሩሳውያን አካባቢውን በአመፅ አስጨነቁት። ምሁራን በጽሑፋቸው ህዝቡን አነቁት። በማህበረሰቡ ውስጥ ስለ ነፃነት ግንዛቤ ይፈጥሩ ጀመር። ከረዥም ትግል በኋላ ታዲያ የአንደኛው የዓለም ጦርነት መጠናቀቅ ላይ ያሰቡት ተሳክቶ የመጀመሪያውን የቤላሩሲያን ፒፕል ሪፐብሊክ አቋቋሙ። ነገር ግን እንደታሰበውም ራሱን ሳያጠናክር ወደ ሁለት ሊከፈል ግድ ሆነበት። ምዕራባዊው የቤላሩስ ክፍል ወደ ፖላንድ ሲጠቃለል፣ በተቃራኒው የምስራቁ አካባቢ ደግሞ ቤላሩሲያን ሶቪየት ሶሻሊስት ሪፐብሊክ በማለት ከሶቪየት ጋር ተቀላቀለ። በሶቪየት ዘመን ታዲያ ቤላሩሳውያን ነፃነታቸውን ለመቀናጀት ያምፁ ጀመር። በጊዜው ቀጥቃጩ ብረት እየተባለ በጭካኔው የሚታወቀው ጆሴፍ ስታሊን ሶቪየትን ይገዛ ስለነበር ይህንን እንቅስቃሴ የሚያቃጥሉትን ምሁራንን በማሰር ነገሩን ዝም ለማሰኘት ሞከረ። ይህ በእንዲህ እንዳለ በሁለተኛው የዓለም ጦርነት በታሪካቸው ከምንጊዜው በላይ አይተውት የማያውቁትን ውድመት ደረሰባቸው። ከ2.2 እስከ 2.4 ሚሊዮን የሚጠጋ ህዝባቸው በሞት ያጡ ሲሆን ከ209 በላይ ከተሞች ውድመት እንዲሁም ከ9,000 የሚበልጡ መንደሮች መንደድ ከብዙ በጥቂቱ የደረሰው ውድመት ነው። የማያልፍ የለምና ይህ ሁሉ አልፎ ከጦርነቱ በኋላ እስከ 1991 ዓ.ም ድረስ በሶቪየት ስር ተጠቃላ ቆየች። ከ1991 ዓ.ም በኋላ ግን በሶቪየት በተከሰተው ግጭት ሶቪየት ሩሲያ ስትፈራረስ ቤላሩስም ከብዙ ዘመናት በኋላ ራሷን በራሷ የማስተዳደር ዕድልን አግኝታ በ1994 ዓ.ም አሌክሳንደር ሉካሼንኮን የመጀመሪያ ፕሬዝዳንቷን በማድረግ ነፃነቷን ተቀዳጀች። በዚህ ጉዞ ላይ አንዲት በሰፊው ሜዳ ላይ እንደተንጣለለ መሬት ሰፍታ ጽዱ በሆነ አካባቢ በአረንጓዴነት ያሸበረቀች ከተማን ከተመለከቱ በቃ አይጠራጠሩ፣ ይህቺ ከተማ ሚኒስክ ናት፣ የቤላሩስ ዋና ከተማ። ግንባታዋን በስቪስላች ወንዝ ላይ አድርጋ የቤላሩስ የፖለቲካ የኢኮኖሚና የባህል ማዕከል ሆና የምታገለግል አስደናቂ ከተማ። በዚች ከተማም ወደ 2 ሚሊዮን የሚጠጋ ህዝብ የሚኖር ሲሆን ከተማይቱ ውስጥም ቤላሩሲያንና የራሻ ቋንቋዎች በስፋት ይነገራሉ። ከተማዋን ዞር ብለን ለመቃኘት ከሞከርን አሁን ላይ ያሉ የአውሮፓ ሀገራት ውስጥ ያልተለመዱ የቀደምት የሶቪየት አርኪቴክቸሮችን በብዛት መመልከት የተለመደ ነገር ነው። ይህም ከሁለተኛው የዓለም ጦርነት የከተማዋ ውድመት በኋላ የሶቪየት ኢንጂነሪንግ ጠበብቶች አሻራቸውን ያሳረፉበት ስራቸው ነው። ታዲያ እዚች ከተማ መጥተው የተረጋጋች ሰላማዊ ብሎም በአባቶቻቸው ጥረት ዛሬ ቀና ብለው እንደቆሙ የሚያሳዩ ሐውልቶችን ይመለከቱ ዘንድ ግድ ነው። በተለይም በሁለተኛው የዓለም ጦርነት ጊዜ የገጠማቸውን ሐዘን የሚያስታውሱ መታሰቢያዎች ላይ ሲደርሱ ሳያስቡት አንዳች የሐዘን መንፈስ ሲወሮት ይሰማዎታል። ነገር ግን እዚች ከተማ መጥተው በትዝታ ስንክሳር የዋሊት ሲዳክሩ ብቻ አይቀሩም። የተለያዩ ዘመን ቀመስ የሆኑ ዘመናዊ መገበያዎች፣ ካፌዎችና ዘመናዊነትን የተላበሱ ፎቆችንም መመልከቶ አይቀሬ ነው። የኢትዮጵያ ፓስፖርት ባለቤቶች ቤላሩስን ለመጎብኘት ቪዛ ያስፈልገናል። ከአዲስ አበባ ወደ ሚኒስክ በአውሮፕላን ጉዞ ለማድረግ የሚወስደውን ሰዓትንና ዋጋውን ስንመለከት ደግሞ ርካሽና ፈጣን የሚባለው መንገድ በፍላይ ዱባይ አየር መንገድ የሚደረግ ጉዞ ሲሆን ጉዞውም በዱባይ ትራንዚት በማድረግ በአጠቃላይ 16 ሰዓታትን ይፈጃል። ዋጋውም ከ750 እስከ 900 ዶላርን ይጠይቃል። ቤላሩስ ልቧን ለምስራቃዊው ዓለም እንደ መስጠቷ መጠን የምትከተለው የኢኮኖሚ ስርዓትም ኢንዱስትሪ መር የኢኮኖሚ ሲስተም ነው። ልክ የሶቪየት ህብረት ፈርሳ ሀገራት ሲበታተኑ አብዛኛው የሶቪየት አካል የነበሩ ሀገራት ኢኮኖሚያቸው ታስራ እንደተፈታች ጊደር ወደ ግል ሴክተር ሲሯሯጡ፣ ቤላሩስ ግን ረጋ ያለ እርምጃ በመውሰድ የመንግስት ቁጥጥርን በእያንዳንዱ ኢንዱስትሪ እንዲሆን አድርጋለች። በዚህም የተነሳ የተረጋጋ ኢኮኖሚን መገንባት ብትችልም ነገር ግን በዛው መጠንም የገበያ እድገቷም የተገደበ እንዲሆን ምክንያት ሆኗል። የዚች ሀገር ኢኮኖሚ የተገነባውም
እንደ ግብርናና ማኑፋክቸሪንግ ያሉት ዘርፎች ላይ ሲሆን ከምትታወቅባቸው አቅርቦቶቿ መካከልም ትራክተሮች፣ የጭነት መኪኖች፣ ከባባድ ማሽነሪዎች፣ ማዳበሪያና የተጣራ ፔትሮሊየም ከብዙ በጥቂቱ ናቸው። በሌላ በኩል ከሚታወቁባቸው የግብርና ምርቶች መካከል ቀዳሚዎቹ ድንች፣ የወተት ተዋጽኦና ስጋ ተጠቃሾች ናቸው። በቅርብ ዓመታትም ፊቷን ወደ ቴክኖሎጂ በማዞር በአይቲ ኢንዱስትሪ የተለያዩ ሶፍትዌሮችና የዲጂታል አገልግሎቶችን ለዓለም ገበያ በማቅረብ ከፍተኛ የውጭ ምንዛሬን እያገኘች ትገኛለች። እንደ ዓለም ባንክ መረጃ በ2024 የሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ ከ76 እስከ 78 ቢሊዮን ዶላር የሚገመት ሲሆን አማካኝ የዜጎቿ ዓመታዊ የነፍስ ወከፍ ገቢ ደግሞ $29,000 ገደማ ነበር። ቤላሩስ ወደ 9 ሚሊዮን የሚጠጋ የህዝብ ብዛት አላት። ከሀገሪቱ ነዋሪዎች ውስጥ ከ80 ከመቶ በላይ የሚሆነውን የህዝብ ቁጥር የሚሸፍኑት ቤላሩሳውያን ሲሆኑ የተቀረውን ደግሞ ሌሎች እንደ ሩሲያውያን፣ ፖላንዳውያንና ዩክሬናውያን ናቸው። በሌላ በኩል በሀገሪቱ የሚነገሩ ቋንቋዎችን ስንመለከት አንድ አስገራሚ ነገር ማስተዋላችን አይቀሬ ነው። እሱም የራሳቸው የቤላሩሳውያን ቋንቋ ምንም እንኳን የሀገሪቱ ይፋዊ ቋንቋ ቢሆንም በሀገሪቱ በስፋት የሚነገረው ቋንቋ ግን የሩሲያ ቋንቋ ነው። ታዲያ ይህን ስንሎ በሀገራችን ብሎም በራሳችን ሜዳ እንዴት የሰው ቋንቋ ይነግሳል ይል ይሆናል። የቅኝ ግዛትን ጡጫ ላልቀመሰው ኢትዮጵያዊ ይህ ሐሳብ ውልብ ማለቱ በእውነቱ አይቀሬ ነው። ምክንያቱም ይህ በተቀረው ዓለም የምናየው አንዱ የቅኝ ግዛት ትሩፋት ነውና። ይህም ሆኖ ሳለ ግን ዛሬም ድረስ የቤላሩሳውያን ባህል እንዲሁም ልማዶች የሀገሪቱን ማንነት በመቅረጽ ረገድ ትልቅ ሚና መጫወታቸውን ቀጥለዋል። 83 ከመቶ የሀገሪቱ ሕዝብ የኦርቶዶክስ ክርስቲያኖች ሲሆኑ 7 ከመቶ ፕሮቴስታንትና ካቶሊክ ክርስቲያኖች፣ ቀሪዎቹ ደግሞ ሃይማኖት አልባ ናቸው። የቤላሩሳውያን ባህላዊ ልማዶች ለዘመናት የተገነቡበትን የስላቫዊ ማንነት፣ ሃይማኖትና የገጠር ሕይወትን መሰረት ያደረጉ ናቸው። ከነዚህ ልዩና በስፋት ከሚከበሩ ልማዶች መካከል አንዱ የኩፓሌ ምሽት ወይም ኩፓሌ ናይት የሚባለው ጥንታዊ የበጋ ወቅት በዓላቸው ነው። በዚህ በዓል ወቅትም ሰዎች ትልቅ እሳት ያቀጣጥላሉ፣ የባህል ዘፈኖችን ይዘፍናሉ፣ ይጨፍራሉ። እንዲሁም ወጣቶች መልካም ዕድልና ጥበቃን ያመጣልናል በሚል እምነት እሳት ላይ ይዘላሉ። እሰ አወራው ጨሰ እንዲል የኛ ሰው አካባቢ ሁሉ በጭፈራና ደስታን ባመቀ ፍልቅልቅ ሳቅ ይሞላል። የአበባ ጉንጉኖችም ፍቅርንና የወደፊት ዕጣ ፈንታን ያመለክቱ ዘንድ በወንዞች ላይ እንዲንሳፈፉ ይደረጋል። ሌላኛው ተወዳጅ ባህላቸው ደግሞ ዶዝሂንኪ የሚባል ሲሆን ይህም የእርሻ ወቅት መጠናቀቅን የሚያመለክትና ገበሬዎችን የሚያከብር የመኸር በዓላቸው ነው። ይህም በዓል በቤላሩሳውያንና በምድር መካከል ያለውን ጠንካራ ትስስር ያሳያል። የቤላሩስ ምግብ ቀለል ያለና ከሀገሪቱ የአየር ንብረትና የእርሻ ልማዶች ጋር በቅርብ የተቆራኘ ነው። ከሁሉም የእርሻ ምርቶች ደግሞ ድንች የቤላሩስ የምግብ ባህል ማዕከል ከመሆኑ የተነሳ ቤላሩስም የድንች ሀገር ተብላ እንድትጠራ አስችሏታል። እስኪ ወደዚች ሀገር መጓዛችን ካልቀረ ከታዋቂ ባህላዊ ምግቦቻቸው እንቋደስ። የመጀመሪያው ድራኒኪ ይባላል። ይህ ምግብ ከድንች የሚዘጋጅ ቀጭን ፓንኬክ ሲሆን አብዛኛውን ጊዜ ከኮምጣጣ ክሬም ጋር አንድ ላይ ይቀርባል። ብዙ ጊዜም ሰዎች ኮምጣጣውን ክሬም ቀምሰው ፊታቸው ሲቀያየር መመልከት የተለመደ ነው። ሌላው ተወዳጅ ምግባቸው ማቻንካ ነው። ይህም ከፓንኬኮች ወይም ከዳቦ ጋር የሚበላ ወፍራም የስጋ ወጥ ነው። በተጨማሪ ታዲያ በስጋ ወይም በእንጉዳይ የተሞሉ የድንች ጥብሶች በእነሱ አጠራር ኮልዱኒ በስፋት በአካባቢው ማህበረሰብ ለምግብነት የሚውሉ ናቸው። ወደ መጠጥ ባህላቸው ስንዞር በቤላሩሳውያን ዘንድ እንደ ክቫስ ያሉ ባህላዊ መጠጦች የሚዘወተሩ ሲሆን እዚህ ጋር አንድ አስደናቂ ነገር ጀባ እንበሎት። ይህ ክቫስ የሚሉት ተወዳጅ መጠጣቸው ስሪቱ ከዳቦ ነው። እንዴት ተደርጎ የሚል ጥያቄ ይፈጠርበት ይሆናል። ቤላሩሳውያን ግን ምንም ታምር የለውም፣ ወይናችን የሚጣፍጥልን በተወዳጁ ምግባችን በዳቦ ነው ይለውታል።
እዚህ መጥተው ሌላም ሳይቀምሱት መመለስ የሌለበት መጠጥ በአካባቢው ከተሰበሰቡ እጽዋት የሚዘጋጁ ልዩ ልዩ የሻይ አይነቶችን ነው። እንደው ታዲያ ቤላሩስ ከገጠሙ ከላይ ከጠቀስናቸው ሀብቶቿ በተጨማሪ ቀጥለን የምናያቸው እጅግ የሚያስደንቁ ቦታዎችን ሳይጎበኙ ቢመለሱ እጅግ ይከስራሉና አሁን ደግሞ በሀገሪቱ ውስጥ መጎብኘት ያለባቸውን ግሩም ቦታዎችን እንጠቁሞት። ኮሌክቲቭ የመሬት በታች የጨው ማዕድን ማውጫ። ይህ ስፍራ ከመሬት በታች 100 ሜትር ጥልቀት ላይ የሚገኝ ሚስጢራዊ ዓለም ነው። በዚህ ስፍራም የጨው ዋሻዎች፣ የክሪስታል ቅርጾች እንዲሁም ሰዎች ስፖርት የሚጫወቱባቸው ግዙፍ ክፍሎችን ይመለከታሉ። በዛውም ከዚሁ መሬት ስር በምን ያህል ልፋት ማዕድናትና ጨው እንደሚወጣ እንዲሁም ቤላሩስም ለሰራተኞቿ ምን ያህል ትኩረት ሰጥታ ምቾት ለመፍጠር የሄደችበትን ርቀት ይመለከታሉ። ብራስላቭ የሐይቆች ብሔራዊ ፓርክ። ከሩቅ ሆነው ተፈጥሮን እያደነቁ ሐይቆችን ከደኖች ጋር የመመልከት ምኞት ካሎት ይህ ቦታ በእርሶ ልክ የተሰፋሎት ስፍራ ነው። በውስጡም ከ300 በላይ የተያያዙ ሐይቆች ያሉት እውነትም ገነት በምድር ነው የሚያስብል አስደናቂ ውበት የፈሰሰበት ቦታ ሲሆን ለጀልባ ጉዞ፣ አሳ ለማጥመድ፣ ለካምፕ ከሐይቁ ዳር ተሰይመው የፀሐይ መጥለቂያን ለመመልከትና ንጹህ ውሃ አጠገብ ሆነው ከራስዎ ጋር ሰላም ለመፍጠር እጅግ ምቹ ስፍራ ነው። ኤትኖግራፊክ መንደሮች። ባህል፣ ወግና ታሪክን የመጎብኘት ፍቅር ካሎት ይህ ቦታ ሳይቃኙ እንዳይመለሱ። ይህ ስፍራ ባህላዊ የቤላሩስን ሕይወት አኗኗርና ታሪክ የሚያስቃኙ ብሎም የሚጠብቁ ሕያው ሙዚየሞችን የያዘ ሲሆን በዚህ ጉብኝቶም የቀደምት ቤላሩሳውያን የምግብ አዘገጃጀት፣ የዳቦ መጋገር፣ ልብስን የሚሸምኑበትን የአሸማመን ጥበብን ይመለከታሉ። ፍቃዶት ከሆነም ፈረስ እየጋለቡ መዝናናትም ይችላሉ። ብቻ ቤላሩስን ከመጡ እኚህን ቦታዎች ሳይረግጡ እንዳይመለሱ። በቤላሩስ የሚገኙ ዘመዶ ወይም ጓደኛው ጋር መደወል ከፈለጉ የሀገሪቱ ዓለም አቀፍ የስልክ መለያ ኮድ የሚጀምረው በ +375 ነው። ቤላሩስ የምትጠቀመው ነጠላ ታይም ዞንን ነው። ይህም ማለት ዓመቱን ሙሉ ዴይላይት ሴቪንግ ታይም ለውጥ ሳታደርግ በጂኤምቲ +3 ላይ እንድትገኝ አድርጓታል። ታዲያ ኢትዮጵያም ጂኤምቲ +3 ላይ እንደመገኘቷ መጠን ቤላሩስና ኢትዮጵያ አንድ አይነት የሰዓት አቆጣጠር ያላቸው ሲሆን በሁለቱ ሀገራት መካከልም ምንም አይነት የሰዓት ልዩነት የለም። ታዲያ ቀደም ብለን በቪዲዮ መግቢያ ላይ አንድን ነገር አንስተን ነበር። እሱም ከተለያዩ የአፍሪካ ሀገራት የዚችን ሀገር ቪዛ ተጠቅሞ ወደ አውሮፓ መግባት ከቅርብ ጊዜ ወዲህ እየተለመደ እንደሆነ፣ የተለያዩ ሀገራት ዜጎችም የቤላሩስን ቪዛ በማግኘት ቀጥሎም የሀገሪቱ ሰፊ ጫካን ለሳምንታት በማቋረጥ በእግር ወደ አውሮፓ ህብረት ሀገራቱ ላትቪያ፣ ሊቱዌኒያ ቀጥሎም ወደ ፖላንድና ጀርመን እየገቡ ይገኛሉ። የጉዞውን ሂደት ከተመለከትን ደግሞ በመጀመሪያ ጉዞውን የሚያመቻቹት በተለያዩ ሀገራት የሚገኙ ኤጀንቶች ናቸው። እነሱም ታዲያ የቤላሩስ የተማሪ ቪዛ እንዲያገኙ ያመቻቻሉ። ይህም የሚመርጡበት ምክንያት ቤላሩስ ለመጓዝ ከቅርብ ዓመታት ወዲህ ከሌሎቹ የቪዛ አይነቶች ይህንን ቪዛ ማግኘት እጅግ ቀላል በመሆኑ ነው። በመቀጠልም የጉዞ ሰነዱ ከተዘጋጀ በኋላ ለዚህ ጉዞ ወደ ተመረጠችው የቤላሩሷ ሞጊሌቭ ከተማ በረራ ይደረጋል። ሞጊሌቭ ብዙዎቹ የተማሪ ቪዛ አግኝተው ለመማር ብለው የሚሄዱባት ግንባር ቀደምት መዳረሻ ናት። ተጓዦቹም እዛው በተከራዩ አፓርትመንቶች ትንሽ እንዲቆዩ ይደረግና አሳቻ ሰዓት ጠብቀው በቤላሩስ ጫካ ውስጥ ለውስጥ እየተሽለኮለኩ እንዲጓዙ ይደረጋል። ከዚህ ከአድካሚና ሳምንታት የሚፈጅ ጉዞ በኋላም ከአንድ አደገኛ አጥር ፊት ይፋጠጣሉ። ይህ አጥር የላትቪያ ድንበር አጥር ነው። የአውሮፓ ህብረት ድንበር አጥር የብዙዎች የዘመናት ህልም ከሆነችው አውሮፓ የመሻገሪያው የመጨረሻው መስመር ነው። ብዙዎች ከዚህ አጥር በመንጠላጠል ህይወታቸውን አጥተዋል። የአካል ጉዳት የደረሰባቸውም አሉ። ነገር ግን ወደ ላትቪያ መሻገሪያው ይህ አጥር ብቻ ሳይሆን ሌላም አንድ በቱቦ ውስጥ የሚደረግ የጨለማ መጓዣ መንገድ እንዳለም ይነገራል። አንድ የላትቪያን ድንበር ከተሻገሩ በኋላ ደግሞ ሌላ የእግር መንገድ ወይም ደግሞ የመኪና ጉዞ ያደርጋሉ።
ኢትዮጵያውያንን ጨምሮ ብዙ አፍሪካውያን ስደተኞችም በዚህ መልኩ በብዛት ወደ አውሮፓ እየገቡ እንደሆነ ከሀገሪቱ የሚወጡ መረጃዎች ያሳዩናል። ይህ ጉዞም ታዲያ ኪስን በደንብ የሚፈትን መሆኑ አይቀሬ ነው። አጠቃላይ ለዚህ ጉዞ የሚወጣው ወጪም ከ4000 እስከ 8000 ዶላር ይደርሳል። በዚህ አይነት መንገድ የሚደረገውን ጉዞ ቤላሩስ ችላ የማለቷ ነገር እንዲሁም ቪዛውን በቀላሉ ለብዙዎች መስጠቷ ለብዙዎች ጥያቄን ፈጥሯል። ምናልባትም ቤላሩስ ከአውሮፓውያን ጋር ያላትን ቅራኔ ስደተኞችን በነፃነት እንዲያልፉ በማድረግ እየገለጸች ይሆን? ወይስ ቪዛ መሸጥን እንደ ቢዝነስ አይተውታል? ይህ ዛሬም ድረስ ያልተፈታ ጥያቄ ነው። ውድ የማራኪ ቤተሰብ በዛሬው የዓለምን ይወቁ ኤፒሶዳችን ቤላሩስን አስቃኘናችሁ። ቤላሩስ ውስጥ የምትኖሩ ከሆነ ወይም ሀገሪቱን የማየት እድል ገጥሟችሁ ከነበር ስለ ሀገሪቱ የምታውቁትን ኮሜንት ላይ ጻፉልን። በቀጣይ በሌላ ሀገር እስክንገናኝ ድረስ ቤላሩሳውያን እንደሚሉት ዳ ፓፓሴኒያ ደህና ሁኑ።